በነገራችን ላይ ዶክተር ደሳለኝ ጫኔ ዛሬ ጥያቄ ንግግር ሲያደርጉ በጣም ደስ ያለኝ ነገር ምን ያክል መደመርን እንደበሉት ነው። እውነቴን ነው። በጣም ደስ ያለኝ ስለ ሚዛናዊነት፣ ስለ ክልል ኢምፓወርመንት እና ስለ ሀገር ዩኒቲ ኮሪደር ላይ ብቻ ሳይሆን ዳይቨርሲፋይድ ኢኮኖሚ ስለመገንባት በጣም ትላልቅ ቁም ነገሮች አንስተዋል። ሙሉ በሙሉ የመደመር መንግስት እሳቤዎች ማለት ነው። ይሄ በነበረን ቆይታ አንዱ ከአንዱ ሀሳብ ተወራርሷል ማለት ነው። ሀሳባቸው ሲሰነዝሩ ኮሪደር ብቻ መሆን የለበትም ማዳበሪያ ፋብሪካም አሉ፣ መሆን የለበትም ግድብም አሉ። ስለዚህ አቋማችን በብዙ ጉዳይ እየተቀራረበ ስለመጣ በጋራ የምንሰራበትን ነገር ብናሰፋ ጥሩ ነው ለማለት ብዬ ነው። ምክክርን በሚመለከት ምን ይጠበቃል ለተባለው ይህ የናሽናል ዲያሎግ እድል ሰፊ እድል ነው። ብዙዎች የታሰሩበት ለረጅም ጊዜ ጠየቁት ዋጋ የከፈሉበት ጥያቄ ነበር። አሁን ስናገኘው ማቅለል ጥሩ አይደለም። ኢትዮጵያውያን አንድ ክፉ አመል አለን። እድል ሲመጣ አንጠቀምም፣ ካለፈ ደግሞ እናዝናለን። ዛሬን ከመኖር በትዝታ መቆዘም መናፈቅ እንወዳለን። ይሄ በየዘመናት የነበረ ችግር ነው። ሰው እንኳን ሲኖር ትዝ አይለንም፣ ሲሞት ግን ደግነቱ አዛኝነቱ ይበዛብናል። ይሄ ባህሪ ጥሩ አይደለም። ይሄ ውይይት ለኛ ብቻ ሳይሆን ለአፍሪካውያን ጠቃሚ ነው። ምክንያቱም ከታች ጀምሮ የተደረገው ውይይት ስለሆነ እንደተባለው የፈጠነ አይደለም። እንደምታስታውሱት የሰጠናቸውን ጊዜ መጨረሻ አቅቷቸው ይሄ የተከበረው ምክር ቤት ጊዜ አራዝሞላቸው ነው እየተካሄደ ያለው እንጂ ፈጥነን የፈጸምነው ጉዳይ አይደለም። ለውጥ ከመጣ 8 ዓመት ነው። 8 ዓመት ሙሉ እኮ ያሸነው ይቆይ አንቀድም ህገ መንግስት ያልነው የንጉሱን ህገ መንግስት የደርግ መንግስት መቅደዱ፣ የደርግን መንግስት ህገ መንግስት የኢህአዴግ መንግስት መቅደዱ ለኢትዮጵያ አልጠቀመም። በዛ መንገድ ከምንሄድ ህዝብ አወያይተን አንቀድም፣ ጠቃሚውን ይዘን የጎደለ ጨምረን የሚሻሻል ካለ እናሻሽላለን ያለው ይሄ ትልቅ ምርታ ይመስለኛል። በነገራችን ላይ አውትፑቱን በሚመለከት አንዳንዱ ፌዴራል ስርዓት ይፈርሳል፣ አንዳንዱ ብዙ መላምቶች አሉ። እኔ ከወዲሁ ምን አይነት ውጤት እንደሚያመጣ መናገር ባልችልም የምጠብቀው ግን በህገ መንግስት ውስጥ ለኢትዮጵያ ጠቃሚ ሀሳቦች ካሉ እንዳሉ ይቀጥላሉ ብዬ አስባለሁ። ቢሻሻሉ ማንንም የማይጎዱ የማያስኮርፉ አንድ አንቀጽ አሻሽለን ማንንም የማንጎዳ ነገር ግን የኛን ህብረት የኛን አንድነት የሚያጠናክር ከሆነ ቢሻሻሉ ይሻላል ብዬ አስባለሁ። ያለውን የሚያፈርስ አንቀጽ ይፈጠራል ብዬ ግን አልገምትም። ያለውን የሚያሻሽል የሚያጠናክር ይፈጠር ይሆናል እንጂ ያለውን የሚያጎል ነገር ይፈጠራል ብዬ አላስብም። እዚህ ጋር አንድ በአንክሮ እንድትረዱኝ የምፈልገው ጉዳይ በተለይ የተፎካካሪ ፓርቲ አባላት በሌላም ሀገር ያላችሁ ፖለቲከኞች እኛ እንወያይ፣ እንመካከር፣ እንፍታ እያል ያለነው ችግር እኛ የፈጠርነው ችግር አይደለም። ለምሳሌ አማራና ትግራይ አካባቢ የወልቃይት ጉዳይ ይነሳል። እኛ አልፈጠርነውም እኮ እኛ ላይ ወደቀብን እንጂ እኛ አልፈጠርነውም። ይሄን ችግር እንፍታው ነው ያልነው እንጂ እኛ የፈጠርነው ችግር ነው ማለት አይደለም። ልማት በሚመለከት መገጭ ወይም አርጆ ወይም ሶማሌ ክልል ወይም አፋር የተጀመረው ግድብ እኛ ላይ ወደቀብንና እንፍታዋልን እንጂ እኛ እኮ አልጀመርነውም። የተጀመሩ የምትሏቸው ጉዳዮች እኮ እኛ አልጀመርናቸውም። ህዳሴ ከነጥፋቱ እኛ ላይ ወደቀብን እንጂ እኛ አልጀመርነውም። የምንወያየው የብልጽግና ፓርቲ ወይም የመደመር መንግስት የፈጠራቸውን ችግሮች ለመፍታት አይደለም። ለዘመናት የተከማቹትን አብረን ተወያይተን መልክ እናበጅ፣ አዲስ ሶሻል ኮንትራክት እንፈርም ለማለት ነው። እዚህ ጋር መዛባቶች ያሉ ይመስለኛል። ልማትም ስንጠይቅ የተጀመረው ማን ጀመረው? ለምን ጀመረው? ፖለቲካል ኢሹም ሲሆን እንዴት ተጀመረ? እንፍታ የሚለውን ኮሚትመንት እኛ እንደፈጠርነው አይነት ተደርጎ ባይወሰድ ጥሩ ነው። ያም ሆኖ ግን
አሁን ያለው ትውልድ መክሮ ዘክሮ ተነጋግሮ መፍታት አለበት የሚለውን እኛም እናምናለን። ለዚያም ነው ውይይቱን በዚህ መልክ እየደገፍን ያለ ነው። እንዴት ይሆናል ብሎ ያስባሉ ላሉት ምንም ነገር አይሆንም። በደንብ እንወያያለን። ጠቃሚ ሀሳቦች ይመጣሉ። እነሱም ኮሚሽኑ አቀናብሮ ለኛ ያቀርብልናል። እኛ ትምህርት እንወስድበታለን፣ እንወያይበታለን። ሊሻሻል የሚገቡ ጉዳዮች እናሻሽላለን። ተሰብስበን አጨብጭበን እናጸድቃለን። ምንም አይፈጠርም። ምንም የሚፈጠር ነገር የለም። ምክንያቱም አስበን አቅደን በእውቀት በዝግጅት ነው የምንሰራው። ምርጫ እኮ መክረውናል፣ አታርጉ አይሆንም ብለውናል። አይ ግድ የላችሁ፣ ምርጫም ይደረጋል፣ መንግስትም ይቋቋማል፣ ጠቅላይ ሚኒስትሩ ንግግር ያደርጋል። የሚቀር ነገር አይደለም ማለት ነው። በዚሁ አጋጣሚ ለምክር ቤቱ ጠቃሚ ባይሆንም እንደው ለመላው የኢትዮጵያ ሕዝብ ለመግለጽ ባለፈው 5 ዓመት ምርጫ አሸንፈን ታስታውሱ ከሆነ አጠቃላይ ዓለም ላይ ባለው ፖለቲካል አውድ የበዓለ ሲመት ብለን እንግዶች ጋብዘን አክብረን ነበር። በሚቀጥለው ጊዜ ግን እንደዛ አይነት ጊዜ ማባከን አስፈላጊ ነው ብዬ ነው ያላምን። ብዙ ጥያቄዎች ስላሉ እግረ መንገድ መልስ እንዲሆን ብዬ ህዝቡ ባለፈው በምርጫ ስራ ስሩልን ብሎ መርጧል። ፓርላማ ጠዋት የሚመርጠውን ከመረጠ በኋላ ወዲያ ወደ ስራ መግባት እንጂ እንግዳ ስንቀበል እንግዳ ስንሸኝ ጊዜ ማባከን አስፈላጊ አይደለም። ይሄ ባህል በሌሎች ሀገራትም ቢቀር ጥሩ ነው። መዘጋጀት የሚገባው ለምርጫው ነው። ካሸነፍን በኋላ ዘለው ወደ ስራ እንጂ ለድግሱ የሚጠፋው ጊዜ ቢቀር ነው የሚሻለው። እና ጥያቄ ያላችሁ ሰዎች እግረ መንገድ መልስ እንዲሆናችሁ ብዬ ነው። የለም ይደገስም የለም ስራ ይቀጥላል ማለት ነው። በየሀገራቱ ለዚህ ጉዳይ እንሄዳለን። መቅረት ችግር ነው። ሰው ይጠራና ሲቀር በጣም ኩርፊያ ስላለና ያየሁት ጋባዡም ተጋባዡም ሲቸገሩ ነው። ማንም ሰው ደስ ብሎት አይሄድም። የሚቀበለውም ይሰቃያልና እኛ ሰው ከምናሰቃይ እኛም ከምንሰቃይ ቡናችን አፍልተን ፈንድሻችንን ቆልተን እንደተለመደው ብናሳልፍ ይሻላል። ሃይማኖት በሚመለከት ለተነሳው ጥያቄ ኢትዮጵያ የሃይማኖቶች ሀገር ናት። ሃይማኖት በጣም አስፈላጊ ጉዳይ ነው። ሀገር በኢንፍራስትራክቸር ብቻ አትገነባም። ሱፕራና አልትራስትራክቸር ለአንድ ሀገር በእጅጉ ያስፈልጋል። ሱፕራና አልትራስትራክቸር የሚገነቡ ባህሎች፣ ትውፊቶች፣ እሴቶች የሚገነቡ ተቋማት ለኢትዮጵያ ያስፈልጋሉ። አጋጣሚ ሆኖ ኢትዮጵያ ውስጥ እንደመታደል ነው አብዛኛው ሕዝብ የሚከተላቸው ሃይማኖቶች 90% የተቀራረቡ ናቸው። ለሁሉም አደምና ሐዋ እናትና አባት ናቸው። ለሁሉም አብርሃም ኢብራሂም አባት ነው። ብዙም የሚያጣላ ጉዳይ የለም። ትናንሽ ዲፍረንስ ነው ያለው። ትናንሽ ክርስቲያኖች እስልምናን ቁጭ ብለው ቢያጠኑ አብዛኛው ነገር የሚያስማማ ነው። የሚያለያየው ነገር ደግሞ ተከባብሮ ማለፍ ይቻላል። ይሄ ልዩነት ከኛም ሀገር ውጭ ለረጅም ዘመናት ነበር፣ እኛም ሀገር ውስጥ ለረጅም ጊዜ ነበር። ኢትዮጵያ ውስጥ ሃይማኖቶች ከፍተኛ የሰላም የትብብር ዘመናት በስፋት ነበራቸው። አልፎ አልፎም የግጭት ታሪክ አላቸው። የሚካድ አይደለም። ከግጭት ተምረው ታርቀው አብረው የቀጠሉባቸው ዘመኖች ደግሞ ሰፊ ናቸው። በዓለም ላይ አጠቃላይ ያለው ግጭት 4 መንስኤ አለው። አብዛኛው ግጭት አንደኛው መንስኤ ብሔር፣ ሃይማኖት፣ ርዕዮተ ዓለም ነው። በብሔር ምክንያት፣ በሃይማኖት ምክንያት፣ በርዕዮተ ዓለም ምክንያት ግጭት ይፈጠራል። አንደኛው ነው። ሁለተኛው የኢኮኖሚ በላይነት ነው። ኢኮኖሚ ለመቆጣጠር የሚደረግ ትግል ነው። ሶስተኛው የበላይነት ለማስፈን ነው። ሱፒሪየር ለመሆን አንደኛ ዜጋ ለመሆን የሚደረግ ጥረት ነው። አራተኛው ግዛት ማስፋፋት ነው። እነዚህ ግጭቶች ግን አብዛኛው የሚደበቁት ሃይማኖትና ብሔር ውስጥ ነው። ግዛት ላስፋፋ ነው የሚል የለም። የኢኮኖሚ በላይነት ሊቆጣጠር ነው የሚል የለም።
ይህን ፍላጎት ደብቆ በሃይማኖትና በብሔር ጥላ ስር ግጭት ይፈጠራል። ሃይማኖት ለግጭት የሚጠቀሙ ኃይሎች አሉ። ሃይማኖቶቹ ግን እስላምም ክርስቲያኖቹም አጠቃላይ ክርስቲያኖች ሁሉም የሰላም እምነቶች እንጂ የግጭት እምነቶች አይደሉም። ለዚህ ማረጋገጫው ኢትዮጵያ ናት። ለረጅም ዓመታት ሙስሊሞች በብዛት የሚኖሩባቸው አካባቢዎች ጥቂት ክርስቲያኖች ካሉ ሙስሊሞች አዋጥተው አግዘው ቤተክርስቲያን ይሰራሉ። በእኛ ሀገር የምናውቀው እሱን ነው። ብዙ ክርስቲያን ያለበት ጥቂት እስላሞች ያሉበት ክርስቲያኖች አግዘው ደግፈው መስጂድ ይሰራሉ። አብዛኛው ታሪካችን ይሄ ነው። በቅርቡ ጥናት አጥንተን ነበር። ከግማሽ በላይ ከ50% በላይ የሙስሊም ፖፑሌሽን ያለባቸው ወረዳዎች ማጆሪቲው ሙስሊም የሆነበት ወረዳዎች 1263 ቸርቾች አሉ። 1263 ቤተክርስቲያኖች አሉ። አብዛኛው እስላም የሆነበት አካባቢ ከ1000 ውስጥ ስንት ቦታ ነው ግጭት የምንሰማው ነው? የሃይማኖት ግጭት ካለ አብዛኛው ሙስሊም ያለበት አካባቢ ሁሉም ቦታ ግጭት ይጠበቅ ነበር። ግን የእስልምና ባህሪ ግጭት አይደለም፣ የክርስትና ባህሪ ግጭት አይደለም። ክርስቲያኖች የበዙባቸው አካባቢዎችም እንደዚሁ መስጂዶች አሉ። የምንሰማው ችግር ግን ጥቂት ቦታ ነው። በዚህ ሁሉ ስፋት ችግር አንሰማም። መሰረት በማድረግ ለምናነሳቸው ጥያቄዎች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ እጅግ አድርጌ አመሰግናለሁ። ከዚህ በመቀጠል ጥያቄን እንደሚከተለው አቀርባለሁ። የፕሪቶሪያ ስምምነት ለትግራይ ሕዝብ ሰላም፣ መልሶ ግንባታና ልማት አዲስ ተስፋ የከፈተ ታሪካዊ ስምምነት ነው። ሆኖም የህወሓት አክራሪው አንጃ ቡድን ይህ የሰላም ስምምነት እንዲቀጥል አልፈለገም። እንደ ወትሮ ሁሉ መሰንበቻ መንገዱ ጦርነት፣ ግጭት እና ትርምስ ነው ብሎ ስለሚያምን በክልሉ ውስጥ አሁናዊ የፖለቲካና የጸጥታ ውጥረቶች ስምምነቱ ያመጣውን ተስፋ እንዲደበዝዝ እያደረገ ይገኛል። በተለይም በክልሉ የሚታዩ የታጠቁ ኃይሎች እንቅስቃሴዎች፣ የግጭት ቅስቀሳዎችና ከውጭ ኃይሎች ጋር የሚነሱ ግጭቶች ከሁሉ በላይ ከቋሚ የኢትዮጵያ ጠላቶች ጋር ሆነው እናት ሀገርን ወደ ግጭት ለማስገባት የሚደረገው የባንዳነት እንቅስቃሴ በህዝቡ ዘንድ ትልቅ ጥያቄና ስጋት ፈጥረዋል። ክቡር ጠቅላይ ሚኒስቴር፣ በትግራይ ክልል ዘላቂ ሰላም ለማረጋገጥና የትግራይ ህዝብ ከሀገራዊ የልማት ፍሬ የበለጠ ተጠቃሚ እንዲሆን መንግስት በአሁኑ ወቅት እየወሰዳቸው ያሉ ተጨባጭ እርምጃዎችና የወደፊት እቅዶች ምንድን ናቸው? ከሰላም ወዳዱ የትግራይ ህዝብ፣ ምሁራን፣ ወጣቶች፣ የሚዲያ ሰዎችና ፖለቲከኞች ምን ይጠበቃል? በጣም አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ በርጤማ ፈቃዱ። አመሰግናለሁ። የተከበሩ አፈጉባኤ፣ የተከበሩ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ፣ ጊዜውን ጠብቀው የመንግስቶ የ2018 ዓ.ም አፈጻጸምና አጠቃላይ የመንግስቶ አፈጻጸም አስመልክቶ ከምክር ቤቱ አባላት ለሚነሳሉ ጥያቄዎች ለምክር ቤቱ አባላትና ለኢትዮጵያ ህዝብ መልስና ማብራሪያ ለመስጠት ስለተገኙ ደግሜ አመሰግናለሁ። ጥያቄዎችን፣ አስተያየቶችን እንደሚከተለው አቀርባለሁ። በመጀመሪያ 7ኛው ሀገራዊ ምርጫ በሰላም በመጠናቀቁና ፓርቲው ብልጽግና በማሸነፉ እንኳን ደስ ያለዎት። ክቡር ጠቅላይ ሚኒስትር፣ በመገባደድ ላይ ባለው በጀት ዓመት የህዳሴ ግድብ ብዙ ውጣ ውረዶችን የዲፕሎማሲ ስንክሳሮች ገጥመውት በአመራር ብስለትና ቆራጥነት በዜጎች